ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንት የቲክቶክ ምንድነው በኢትዮጵያ ክሬቲንግ አዋርድ ነበርና በዛን ጊዜ እንግዲህ የተገኙ በጣም ብዙ ወጣቶች እንዲሁም ህዝቦች አሉ። እንዲሁም እንግዲህ ደግሞ ዋንጫ የተሸለሙ አሉ። መኪና ደግሞ እንግዲህ እንደምታዩት አዶናይ ወስዷል። የሚገርማችሁ ግን ከመጀመሪያው ጀምሮ እስከ አራተኛው ሁሉ እያሸነፈ መጥቶ መጨረሻ ላይም ደግሞ መኪናዋ ለሱ ሆናለችና መጀመሪያ ላይ ያው የመረጣችሁት ወይ ደግሞ እሱ መኪናው እንዲወስድ ስትፈልጉ የነበራችሁ ሁሉ እንኳን ደስ አላችሁ። እንዲሁም ደግሞ አዶናይ እንኳን ደስ አለ። ምክንያቱም ያው በጣም ብዙ ፋይት ነበር አስታውሳችሁ ከሆነ ሰይፉ ምናምን በሚል ሁኔታ ብቻ በጣም ብዙ ነገሮች ነበሩ ባለፈው ተጀምሮ ማለት ነው። ግማሹ ሰው አይገባውም፣ ግማሹ ሰው ደግሞ ይገባዋል ለምንድን ነው በማለት እንግዲህ ብቻ ግን አዶናይ ትናንት እውነት ለመናገር አስለቅሶኛል። ያስለቅሳኝ ምንድን ነው ልክ ሲጠራ እምነታችሁ ላይ ጋይስ የትኛውን እምነት ተከተሉ፣ ግን በእምነታችሁ እምነት ይኑራችሁ፣ በእምነታችሁ ታመኑ፣ ለእምነታችሁ ታመኑ። በቃ ፓወር ይኑራችሁ እና አዶናይ ልክ መጦ እኔ በሆን አላደርገውም ወይም ደግሞ ማንኛውም ሰው አድርጎት አላየንም ማለት እግዚአብሔር ክውን አልኩት። በቃ አንበዬ ነው የወረደው። ከዛ መጨረሻ ላይ መኪናውን ሲሸለም ማለት ነው ጮኩኝ ማለት ነው። እግዚአብሔር ነው ብላችሁ ማለት አሁን በዚሁ አጋጣሚ መናገር የምፈልገው ነገር በጣም ብዙዎቻችሁ እከሌ ለምን አልተሸለመችም እከሌ በጣም ብዙ ሰው እየመረጣችሁ ያላችሁ ምናምን ነገር ግን እኛ ማናቃቸው ራሱ በጣም ብዙ ሰዎች አሉ። ገባችሁ አይደለ? ግን ምንድነው የሰው ልጅ ሪዝቅ ነው የሚባለው። የሆነ ፈጣሪ ወደ እናንተ ያመጣውን ነገር ማንም ሰው አይወስደባችሁም። ይቺ መኪና ለአዶናይ ፈጣሪ ፈቀደለት፣ አዶናይ ወሰዳት ማለት ነው። እና ደግሞ እውነቱን መናገር የምፈልገው ነገር ምንድነው አዶናይ እውነት ለመናገር ህዝባችን በፍቅር ጥሎናል። በቃ እግዚአብሔርን በጣም በቃ እንዴት ነው በፍቅር ነው ያዘን ካያችሁ ማለት ነው። ነገሮች ሁሉ ከአቅሙ በላይ ነው እንትን እያለ ምንድነው ይሄ ፍቅር እየሰጠን ያለው ሁላ ብዬ የማስበውና አዶናይ በጣም ብዙ ወጣቶችን የሆነ ከመደበቅ እንዲወጡ በራሳቸው የሚያፈሩትን በራሳቸው ማፈር እንደሌለባቸው ብቻ ፓወርፉል እንዲሆኑ አድርጓቸዋል። ሰግጥ የሚለው አባባል ዝም ብሎ ሰገጤ ስለሆነ ወይ ደግሞ ነገሮቹ ስለማያውቅ ፋራ ሆኖ ሳይሆን በቃ ሰግጥ ማለቱ ምንድነው ማንኛውም ሰው በስራም ያለ በስራው ስግጥ፣ በትምህርቱም ያለ በትምህርቱም ስግጥ፣ ብቻ በየትኛውም ሶሻል ሚዲያ ላይ ያለ ደግሞ ሶሻል ሚዲያው ላይ ስግጥ ብሎ ፓወርፉል ሆኖ በቃ አይደል ዋጋውን እንዲያገኝ ወይ ደግሞ የፈለገውን ያክል ነገሮች እንዲኖረው ነው ያደረገውና በዚሁ አጋጣሚ በጣም ብዙ ሰዎች ምሳሌ ማድረግ ይቻላል። ውሽዬን ካስታወሳችኋት በመጀመሪያ አዶናይ የኔ ቆንጆ ለምንድን ነው እንደዚህ የምትፈሪው ምናምን እያለ ነበር የመጣው አመጣጡን ካወቃችሁ ማለት። ከዛ ደግሞ ስግጥ እያለ መጣና እሷ ራሱ በጣም ብዙ ጊዜ ምስክር ሆናለች። እሱ ነው ወደ ሶሻል ሚዲያ እንዲወጣ ገፋፍቶኝ ዛሬ እዚህ ደረጃ ላይ ደረስኩት ብላለችና በጣም ብዙ ሰዎች እየመሰከሩ ነው ቲክታክ ላይ ካያችሁ ማለት ነውና ብቻ ለብዙ ሴቶች ፓወር እንዲኖራቸው በቃ ካልፈለገሽ ተይው እግዚአብሔርን በጣም ብዙ ሰዎች በፍቅራቸው በትዳራቸው ራሱ የተሰባበሩ ሰዎችን እንዲጠገኑ አድርጓል። የሰው ልጅ በንግግር ይሰበራል፣ የሰው ልጅ ደግሞ በንግግር ቀና እንዲል ይደረጋል ማለት ነው። ስለዚህ ብዙ እህቶቻችን በንግግሩ ቀና እንዲሉ አድርጓል። ብዙ ወጣቶችን ደግሞ በዚህ አቅሙ በዚህ ልጅነቱ በዚህ ወጣትነቱ ኑሮት አይደለም ግን ካለው እያካፈለ ያለ ልጅ ነው። ያው በጣም ብዙ ልጆች አሉ እውነት ለመናገር እንደዚህ ብዙ ድካምን ልፋትን እየለፉ ለህዝቦቻቸው የሚኖሩ ማለት ነው። ነገር ግን የሰው ልጅ ፈጣሪ ፈቅዶ ከእጁ የገባን ነገር ለምን ሄደ ለምን እንደዚህ ያለ ምናምን ማለትም አንችልም። ብንችልም ምንም ማምጣት ስለማንችል ብቻ አዶናይ እንኳን ደስ አለ እና እዛ መድረክ ላይ ወጥቶ ማርያም ሲል ከዛ ደግሞ ማርያምን እዚህ ጋር ስለቆምኩ በጣም ደስ ብሎኛል። ማርያምን በቃ ቪዲዮ ሲሰጥ ሁሌ ሲጀመር የሆነ እንትኑ ላይ ማርያም ካፉ ጠፍታ አታውቅምና እመቤቴ ድንግል ማርያም የምታምናት የጭንቃ ማላጇ እንግዲህ ፓወርፉል ሆነ እንደዚህ አንገትን ቀን አድርገ እንድትሄድ አድርጋለች እና እግዚአብሔር ይመስገን። አይ ነው የሰው ልጅ ብዙ ነገር ብዙ ልፋት ድካም ስቃዮች ያጋጥሙት አሪፍ ደረጃ ላይ ደርስም። አዶናይ ብዙ ነገሮች ያጋጥሙታል ላይፉን። ያው አዶናይ በጣም ብዙ ሶሻል ሚዲያ ላይ ይገኛል። ቲክታክ ላይ በሾርት በጣም በቀን በጣም ብዙ ቪዲዮ ነው ፖስት የሚያደርገውና በዛ መሀል ብዙ ገንቢ እውቀቶችን አግኝተናል ማለት አስታውሳችሁ ከሆነ ወቾ ጉድ ላይ የተገኘ ጊዜ አዶናይ ማለት በጣም ነበር ገሚ የፈለው። ኧረ በዚሁ አጋጣሚ ወቾ ጉዶች ማለት ነው ምንድን ነው ሰው ከእናንተ የመጣው የሆነ ሀሳቡ ሊገልጽ ነው መናገር ያለበትን ነገር ሊናገር ነው። ግን እናንተ የሆነ ሰው የሆነ ሀሳብ ሊያወራ ሲጀምር ማለት ነው ከዛ ብላችሁት እንዲህ ሀሳቡን እኮ እናንተ አይደለም የምታወሩት እናንተ ጠይቃችሁ ከዛ እናንተ መልሳችሁ ይሆናል። እኔ ነው አስተያየቴ እናንተ ጋር እንደው የሆነ እኛ መስማት የምንፈልጋቸው ሰዎች
ወይኔ ባወሩ ከእነሱ እንማራለን ብለን የፈለግናቸው ሰዎች ከእናንተ ባይመጡ ባይ ነኝ። ምክንያቱም እኔ ሲጀመር አትመቹኝም። እውነት ለመናገር የሆነ ይህ የምጠላችሁ ምናምን አይደለም፣ ግን ወሬው ሲጀመር ሰፍ ብዬ ልሰማ የሆነ ነገር ቁምጥታ ትቆራርጧታላችሁ። ከዛ ያ ሰው ሀሳቡ ይጠፋዋል ማለት ነው። የሆነ ሰው ሊያወራ እየፈለገውን ሀሳብ እኮ አትናደዱም? አንዳንዴ ወሬ እያወራችሁ በመሀል ላይ እንትን የሚያደርጋችሁ ዝም ብሎ ግብት ግብት ቢልባችሁ ከዛ ወሬውም ንግግሩም ሁሉ ነገር ጠፍቶባቸው ርፍ ነው የምትሉት። እና ከአመለሸት ጋር የተገናኘ ጊዜ ከቴዲ አፍሮ ሚስት ጋር የተገናኘ ጊዜ አዶኒ ካያችሁት ባይዘወይ ቪዲዮ ራሱ በጣም ነበረ በአንድ ፓወር ምንድነው ቫይራል የወጣውና እሷ ጋር የተገናኘ ቀን ያወራውን ወሬ በሙሉ ብትሰሙት ማለት ነው በጣም ትለወጡበታላችሁ፣ ታገኙበታላችሁ። ወይኔ የእሷ አጠያየቅ አደማመጧ እሱ ራሱ እንዴት እንደሚያወራ ምናምን በቃ አላደር ስርዓት ያላት ሰው ማለት ነው። የራሷን ቴዲ ራሱ የኔ ቴዲ ነው እንዲሆናም ብላ አረ ማለት የህዝቡ የኛ ቴዲ ማለት ነው አላለችም የኔ እናትና ልክ እንደሷ ጥያቄ እንዴት መጠየቅ እንዳለባችሁ ከዛ ከጠይቃችሁ በኋላ ካላስ ያን እስክቱ ቻብ የምሬን ነው። እኔ የሆነ አይደለም ሌላ ቦታ ላይ ምናምን ይሄ ካሜራ ላይ ሳኑ ምናምን እኮ እንደዚህ ታገኘን ጓደኛ ጋር የምንለፈልፈው ነገር ልክ እንደዛ ነው የምትመስሉኝ። አንዳንዴ ሰው የእናንተን ቲቪ የሚከታተለው የሆነ ነገር መውሰድ ፈልጌ እንጂ ዝም ብዬማ ለምንድን ነው የምጃጃለው? እኔ እኮ የሆነን ሰው ቪዲዮ ሳይ በቃ ወይ ሊያስደስተኝ ወይ ልስቅ ወይ ልጫወት ወይ ፍቅር ልማርበት ወይ የሆነ ብቻ የሆነ ነገር ካልሆነ ለምንድን ነው ከእናንተ ጋር የምደርቀው? ስለዚህ እና ያው አዶኒ ከዚህ በፊት በደንብ ተናግሯል። እግዚአብሔር ያነገሰውን ማንም አይጥለውም። እኔ እግዚአብሔርን ይዤ ገደል ብገባ ይሻለኛል ብሏል። ወይ አምነህ የሆነ ነገር እምነት በደንብ ስታምኑ አይ እምነቴን ወይ ደግሞ ፈጣሪን አላስቀይም ብላችሁ ትተዋላችሁ፣ ወይ ደግሞ በቃ አንተ ሁኔ ብላችሁ የምታደርጉት ነገር አለና ወይ አምነህ አድርግ ወይ አምነህ ተው፣ በቃ በፈጣሪ ታመኑ ብሏል። ብቻ በፈጣሪ ታመነ የትኛውም እምነታችሁ ላይ ስትሆኑ ፓወር ፉል ሁኑ፣ በእምነታችሁ ጠንካራ ሁኑ፣ በሰው አትመኩ። ከሌንትን ስላለኝ ማንም ምንም አያደርግም። ብቻ ፈጣሪ ብቻ ነው ለእናንተ የሚሆነው እና ብቻ መኪናዋን እንግዲህ አዶኒ ይወስዳል። እንደዚህ እዚህ ጋር ነገር ሲጨው ማለት ነው እኔ ራሱ እየጮክ ነበርና ብቻ ግን የሆነ የሰው ልጅ የሆነ ነገር አይ ቲንክ ምናልባት እችንን መኪና በጣም ብዙዎቹ ተመኝተዋታል። በጣም ብዙዎቹ ደግሞ ይገባቸዋል። እውነት ለመናገር 3፣ 4፣ 5 መኪና ቢሆን ኑሮ እጅግ በጣም ደስ ይለኝ ነበረ። ስላልወሰዱ እዚህ ጋር ስም መጥራት አልፈልግም። እንዲወስዱ የምፈልጋቸው ሰዎች ነበሩ ግን ያው አንዲት መኪና ስለሆነች አዶናይ በመውሰዱ ደግሞ እጅግ በጣም ደስ ብሎኛል። ምንም አልከፋኝም። አም ሶ ሃፒ ምክንያቱም ይገባዋል፣ የሚገባው ልጅ ነው። በዛ ላይ ደግሞ በአንድም በሌላም ከሄድን ደግሞ የስደት ወንድማችን ነው። ስደት ላይ ብዙ ነገር አሳልፏል። ብቻ አሁን ላይ ደግሞ ሀገራችን ሂደን እንድንሰራም ደግሞ ፓወር እየሆነን ያለ ልጅ ነው። ሌሎችም ወደ ስደት እንዳይወጡ ፓወር እየሆናቸው ያለ ልጅ ነው። ብቻ ሌሎቹ ሌላ ጊዜ ደግሞ እንዲያገኙ ምኞቴ ነው። እውነቴን ነው። እንዲያገኙ ፈልጋቸው ሰዎች ነበሩ 1፣ 4፣ 5 ማለት ነው እና ያው መኪናዋን ጨመር ብታደርጉ እንግዲህ አዶናይ ስቲል ብሩ ላይ ራሱ አዶናይ ያለ የሚገርማቸው ማለት ነው እና ብቻ ፈጣሪ ሲያነግሳችሁ እንደዚህ ነው። ስማ ሁሌም ንገስ ወንድም አለ። ሶ አይ አም ሶ ሃፒ ኮንግራቹሌሽን አዶኒ፣ እንኳን ደስ አለሽ። ጃንዬም እዛ ጋር ነበረች። እንዴት አምሮባቸው እንደነበር ደግሞ ትናንት በስማ እንደ ወጣቱ ይለብሱ ይል እንደ ያለባበሱን በስማ ኢትዮጵያ መሆን አማረ ይትላላችሁ። ብቻ በጣም ነው የምታምሩት። አሸብርቃችሁ ነበረ የሀገራችን የነገ ተቀብ ወይኔ በስመ አብ ወልድ የሆነች ሴትዮ እንዳናደደች ይች መላጣ ማለት ነው። መላጣውን መጣ ደግሞ የሶሻል ሚዲያ እኔ 5 ዓመት ሊሆነኝ ነው አሁን። ኧረ በእናትሽ ፍችን እንዴ በቃሽ። እዚህ በኋላ የምትቀጥ ያለች ሶሻል ሚዲያ ላይ በፈጣሪ እንደው የት እንሂድ አንችል ብዬ ተውኝ። ደህና ዋሉ። ወዳችኋለሁ። ባይ ባይ ባይ።